ይቅርታ አለቃ፣ ፈልገኝ ነበር ወጥቼ ነበር። ሀና ነግራኝ ነው የመጣሁት። እንደገባው ስላላገኘው ፈጣሪን አመስግን። እሱን ያተረፈሽ ይሄን ያልቆልህ ነበር። ምንድን ነው? ቆይ ስራ ላይ የተፈጠረ ችግር አለ እንዴ? ወይስ እኔ የማላውቀው ነገር ተፈጥሯል? ምንም አልገባህም አይደል? አንተማ እኮ ሁሉንም ነገር ረስተሃል አይደለ? ሁሉንም ነገር ትተህ ሰላማዊ ህይወትን እየቀጠልክ ነው። እስኪ ተመልከት፣ በአንተ ምክንያት ስንት ነገር ነው እየተበላሸ ያለው። አልገባኝም። ቆይ የምናወራው ስለ ስራ ሳይሆን ስለ ኪያ ነው እንዴ? አዎ ስለ እሷ ነው። እስኪ አስበው፣ አንዲት እናት ልጇ ቤት ድረስ መታ ያውን በጓደኛዋ እንደዚህ አይነት ነገር ደረሰባት ተብላ ቢነገራት ምንድን ነው የሚሰማት? ደግሞ ምን አደረገኛለች? እኔ እኮ ግራ ነው የምታጋብኝ። ቆይ ይሄን እኮ ምን ያርጋችሁ? አትጩ። አለቄ ስለሆንክ አከብራለሁ። እንደ ጓደኛ አስበህ እያወራኝ ከሆነ ደግሞ እጮሃለሁ። ምን? ቆይ ይሄ ነው ክብር የለውም? ማን ነው ቆይ ከመሬት ተነስታችሁ እንድትናገሩትና እንድታንቋሽሹት ፍቃድ የሰጣችሁ? እኔ እኮ ከጥፋት በላይ የሚያናድደኝ ይሄ ድርቅ ብለህ ምንም እንዳልተፈጠረ የምታስመስለው ነገር ነው። አዎ ምንም አላረኳትም። በቃ ፍቅር ጀመርን አልሆነም፣ በቃ የራሷን መንገድ መርጣ ሄደች። እና ቆይ ቢያንስ ለተፈጠረው ነገር ምንም ኃላፊነት አትወስድም? ቆይ አንተ ምን አይነት ሰው ነህ? ልወስድ ሞክሬያለሁ፣ ግን ማናችሁም አልተረዳችሁኝም። ስለዚህ በቃ ሁሉንም ነገር እርግፍ አድርጌ ትቼዋለሁ። ባናገርኩ ቁጥር የበለጠ እየተናደድኩ ነው። ልጅቷ እዛ ብቻ የለውም ብለህ ሄዳ፣ አንተ ግን እዚህ ምንም እንዳልተፈጠረ ተቀምጠሃል አይደል? እና ቆይ ምን ጠብቀህ ነበር? ሄኖክም ተከትሏት ይሄዳል ብለህ ነበር እንዴ የምታስበው? ይኸውልህ ተሸናፊ እንጂ አሸናፊ ሜዳውን ለቆ አይወጣምሽ። አንተ እኮ ህይወት ነው ደግሞ የምናወራው ስለ እህቴ ነው። ሲጀመር ስጋ ስለሆነች ነው እንደዚህ አዳልተ የምታወሩ። ሌላ ሴት ብትሆን ኖሮ እንደዚህ አታዋራኝም ነበር። ሄኖክ አፍን ዝጋሽ፣ አስቀይመዋል። እህቴ አንድ ነገር ብትሆን አለቅህ። የፈለገው ነገር ይምጣ። ሁላችሁም የቤተሰብ አባል እየመጣችሁ ሌላ የሚፈነጩትን ነገር ታቆማላችሁ። እሺ ይኸውልህ ሰማኝ አይደል? እናንተ ቆይ ምን ሆናችሁ ነው? ኧረ እባካችሁ ቀስ ብላችሁ ተነጋገሩ፣ ሰው እንዳይሰማ። ይስማ። እንደውም የተጫዋች ነው ምናምን የሚሉ ሰዎች ትክክለኛ ማንነቱን ይወቁ። ለምን ከፈለክ አደባባይ ይታዘሩ። እንደውም ማን ትክክል እንዳሉ ይለዩታል። ሄኖክ አፍን ዝጋ። አልሰማም እንዴ? አዎ አልሰማም። እንደፈለጋችሁ ስትናገሩኝና ስታንቋሽሹኝ ነበር። እሺ ከዚህ በኋላ ግን ማለት ነው ለእናንተ ግድ አይሰጠኝም። ሰማኝ አይደል? ኧረ እንዴ አለቃ ተረጋጋ እንጂ ምን ማድረግ ነው? ይሄ ነው የእናንተ ትክክለኛ ማንነት። ግን እንደዚህ በአጭር ጊዜ ትገልጧለህ ብዬ አስቤ አላውቅም ነበር። እሺ ሄኖክ ዝም በል በቃ ይበቃሃል። እንዴ ስለተናዳችሁ ነው እኮ እንደዚህ ክፉ ደግ የምትነጋገሩት። ኧረ እባካችሁ ረፉ። አንቺ ማትረቢ ምንድን ነው ያደረግሽው? እንዴ አለቃ እኔ ምን ላድርግ? አልሰማላችሁኛ። እናንተ እኮ ስለተናዳችሁ አሁን በጣም እየተነጋገራችሁ ነው ያላችሁት። ኧረ እባካችሁ ረፉ። እና አንቺ ማን ስለሆንሽ ነው እኔ ላይ እጅሽን የምታነሺው? ይህንን በጭራሽ አላልፍሽም። ዛሬውኑ የስንብት ደብዳቤ ደርሰሻል። እሺ በፍጹም አትናገራትሽ። እሷ ምን አደረገች? እኔ አይደል ያጠፋሁት? እኔን ተናገረኝ። ይኸውልህ እኔ ከዚህ ቢሮ ቀጥ ብዬ እወጣለሁ። እሷን ግን አትቅጣት። አንተም ሆንክ ደስተኛ ሆናችሁ ትኖራላችሁ። እሺ እመለምን መስሎ ነው? መሄድ ትችላለህ። ኧረ እባካችሁ ረፉ። እንደዚህ የተነጋገራችሁ ያላችሁት እኮ ስለተናዳችሁ ነው። በቃ በኋላ ተረጋግታችሁ ታወራላችሁ። አፍሽን ዝጊያና። አንቺ ይህንን የመናገር መብት የለሽም። ማን ስለሆንሽ ነው አንቺ እኛን የምትመክሪን? አንድ ነገር ላስታውስሽ፣ አንቺ እዚህ ቢሮ ውስጥ ተራ ተቀጣሪ ነሽ። አለቀ። ይቅርታ አለቃ፣ እኔ እኮ ለእናንተ ብዬ ነው። አሁን ምንም አልፈልግም ከዚህ ውጭ። ይቅርታ አለቃ፣ እኔ እኮ እንደዛ ለማለት ፈልጌ አይደለም። ደግሞ እናንተ አናውጭ አልኩሽ እኮ። ተይዋና እኔ እንሂድ። ይኸውልሽ እዚህ በጩኸት እንጂ በንግግር የሚፈታበት ቦታ አይደለም። ይኸውልህ ግን አንተም ሆንክ እውነቱ ሲገባችሁ ይቆጫችኋልሽ። እኔ እንሂድ። አንቺስ ምን እየጠበቅሽ ነው? ሂጂ ውጭ ከዚህ። እሺ እወጣለሁ። ግን ይኸውልህ አለቃ፣ አሁን እያደረግክ ያለኸውን ነገር ኪያ ራሱ ብትሰማ በጣም ነው እሺ የምትናደድብህ። ከቻልክ አስብበት። ቆይ ለምንድን ነው ስልክ ማታነሳው? ምን ሆና ነው? ምናልባት አላየች ይሆናል። አትጨነቂ። ቀኑ ሙሉ ስደውላት ነው ማታዩ? ወይውን ነገር ሆና ነው እንጂ። ኧረ ሰኒ ምንም አትሆን፣ እንዳትጨነቂ። እንዴ ምናልባትም እኮ አንድ ነገር ሆና ቢሆን ኑሮ የኔ ሰው ደውሎ ይነግረን ነበር። ምናልባት ሰው አውቆ ደብቆኝ ነው የሚሆነው እንጂ በጤና ይሄን ሁሉ ሰዓት ስልክ ሳታነሳ አትቀርም። ይኸውልሽ ሰኒ፣ ደጉን ማሰብ ነው የሚሻለው። ምንም አትሆን። ደግሞ መምጣታችንንም አለማወቁ አሪፍ ነው። ኤደን ሰርፕራይዝ እናደርጋታለን። እንደው ደህና ሆና አትጠብቀኝ እንጂ ሰርፕራይዝ ውስጥ በቀረብኝ። ሰኒ የጠራነው መኪና ደርሷል መሰለኝ። ነይ እንሂድ። እሺ ና እንሂድ።
ምን አለበት አሁን እንኳን አንስቶ እዚህ ነኝ ቢለኝ። እኔ ምን ያክል እንደምጨነቅ አያውቅም እንዴ? እንዴ ደህናንም ቢሮ ደርሻለሁ እኮ አለጽ። አንቺ እኮ ነሽ ማመን ያልፈልግሽ ይመስል ራስሽን ዝም ብለሽ የምታስጨንቂው። እሱ ደግሞ ምን ማለት ነው? ይልቅ አንቺ ነሽ የምታወሪው ያጣሽ መስል ዝም ብለሽ መቀባጠሪው። እንዴ አይደለም አጽ በቃ በጣም ተናዷል። ንዴት ላይ ደግሞ ስልክ ሲጨመር የባሰ ነው የሚያስጨንቀው የሚያናደው። እና መረጋጋት ቢያቅተኝ እኮ ነው እሱንም የምንጨቃጭቀው። ሲጀመር ቆይ እሷን በጠዋት መታ እንደዚህ ከምትነግረው ቢያንስ አረጋግታ ቀስ ብላ ትነግረው። ያው እናት አይደለች እንዴ? እሷ እኮ ተናዳ ነው። እና የፈለገ ብትናደድስ እሱን ይዛ ገደል መግባት አለባት? እዛ ሄዶ እኮ እርግጠኛ ነኝ አሁን ከሰው ጋር ይጣላል። እንዴ እህቷ አይደለች እንዴ? መከቷ እኮ ነው። አይጣላላት? ተይኝ በእናትሽ። እንደው አባ ይጨነቅብኛል ብዬ ነው እንጂ እኔ ራሴ ሄድ ነበር። ኧረ ጽ በቃ ቀለል አድርጊው እንዴ። ይሄን ያህል እኮ ለጸብ አይደለም ሄደው። ሁሉም ነገር ሰላም ነው የሚሆነው። እሺ እንደሱም ሊሆን ይችላል። ግን በቃ እየሽ አይደል ትንሽ ደስታ አገኘን ስንል እንደገና የሚያስጨንቀን ነገር አናጣም። አረ ተመስገን ማለት ነው ጽ እንዴ። ብቻ ኪያዳናቱን እንጂ ሌላውን ነገር እሱ ሲመጣ እንሰማዋለን። በቃ አንቺ መስማቱ ነው አይደል የሚያሳስብሽ? እኔን የሚያሳስበኝ ሌላ፣ አንቺን የሚያሳስብሽ ሌላ። አረ ጽ ቆይ አንቺ ምን ነው የሚያሳስብሽ? እስኪ ንገሪኝ። ይሄ ነው በይኝ እንዴ። ምንድን ነው የሚያስጨንቅሽ? እኔና በእናትሽ በቃ ተይኝ። አንቺም እንደሱ አደሜን አታፊ። ሰው እኮ ተናዶ መንገድ ሲመጣ ብዙ ነገር ያጋጥመዋል። ውይ ጽ ደግሞ በቃ ደጉን አስቢ። ምንም አይሆንም። በጠዋቱ መታ ቤታችንን በጠበጠችው አይደል? ቢያንስ ምን አለበት እሺ ለኔ ነግራኝ ቢሆን። እሱማ እኮ እህቱ ናት፣ የተፈጠረውን ነገር ማወቅ አለባት ብላ ነው የነገረችው። ያው እናት አይደለች፣ ጭንቀቷ ይጠፋሻል። ኒና ሳልረዳት ቀርቼ እኮ አይደለም። ግን ደግሞ ኪራ በጣም ችኩል ሰው እንደሆነ እያወቀች እንዴት እንደዚህ አጋና ተነግረዋለች? የተጨነቀ ሰው እኮ ብዙ ነገር ያወራል። ለዛ ነው አንድ ነገር በተፈጠረ ቁጥር እኛን ሳይነካንና ሳያስጨንቀን አያልፍም አይደል? እሺ ቆይ አሁን ልጇን ከየት ነው የሚያመጣላት? በጣም ስልችት ያለኝ አባ። ምን ነው አመመህ እንዴ? ደህና አትመስልም። ለወትሮ እኔ የማውቃት ልጄ በሰው ችግር ገብታ የሰው ችግር የምትፈታና የምታሳርፍ ልጅ ናት። ውይ ጋሼ አሁንም እኮ ጽ ያው ናት። የሰው ልጅ አረመኔ ባህሪ መላበስ የሚጀምረው ብቻውን መሆን ሲጀምር ደስ ሲለውና ከሰው ሲርቅ ብቻ ነው። አባ እንደዛ እኮ አይደለም። ግን ኪራዬ በጣም ችኩል ሰው ነው። አንድ ነገር እንዳይሆንብኝ ብዬ ነው። ታዲያ እሱ የላኛው ይጠብቀው እንጂ አንቺ ታዲያ ከምን ልታድኝው ነው? እሱማ ልክ ነህ አባ። አዎ ሁለተኛ እንደዚህ ስትኝ እንዳልሰማሽ እሺ። ሰው ደግሞ እናንተ አላችሁልኝ ብሎ እናንተ ጋር ሲመጣ እንዴት ደስ ይላል። እሱማ ልክ ነው እኮ ጋሼ። ግን በቃ ሁሌም በሰው ችግር ውስጥ መግባት ያሰለቻል። የሚሰለቸው ሰው ምን ይለኛል እያልሽ የምታደርጊ ከሆነ ብቻ ነው። ከልብሽ ከሆነ አንዳችን መሰላቸት አይኖርብሽም። ይቅርታ አባ። ይቅር ብዬሻለሁ። ሁለተኛ ሰው ስትገፊ እንዳላይሽ ከልብ ያዝንብሻለሁ። እሺ አባዬ አይደገመኝ። ወይ ጋሼ አለንጋ ነገር ላምጣና እንግረፋት እንዴ? ልጄ እሱ ፈጣሪ መርቆ ይስጥሽ እንጂ መች በዱላ ይስተካከላል። እኔም ፈጣሪ መርቆ ሰጠኝ እንጂ። አዎ ጋሼ በጣም ጸበኛ ልጅ ነው ያለክ። ግን እኮ ጋሼ የኔንም ስላላየከው ነው እንጂ ከጽናት የበለጠ ጸባይ ነው ያለኝ። ዝም በይ ወገኛ ለማያውቅሽ። እሺ እንደው ነይ እስኪ ወደ ውጭ እንውጣ። እዚህ መቀመጥ ሰለችኝ። እሺ ጋሼ ምን ጋሼ ምሩዬ ምን ነው በሰላም ነው የጠራሽኝ? እኔ እኮ ሲደርስ ስጠሪኝ በጣም ፈራሁ። የማታውቂው ሰፈር ይመስል ምን ያስፈራሻል? መግቢያ መውጫው ነው በደንብ ታውቂዋለሽ አይደል? እሱማ ግን ደግሞ ያው እኔና አንቺ መሀል በተፈጠረ አየሽ አይደል? ይለኔ ያኔ የበላይ የሆንሽ መስሎሽ ነበር፣ ግን የሰራሽው ስራ ዙሮ ራስሽ ነው ሰላም የነሳሽ። ምሩ ሁሉንም ነገር እኮ ያደረኩት ለምን እንደሆነ ታውቂያለሽ አይደል? አሁን ስለመጣሁበት ጉዳይ እናወራል። ሌላ ነገር ካወራ መጨረሻችን ጸብ ነው የሚሆነው። እሺ ጥሩ። ለምንድን ነው የጠራሽኝ? አሁን የጠራሁሽ የጠየቅሽኝን ነገር ልሰጥሽ ነው። ግን ደግሞ ይሄንን ነገር ሳደርግ የተፈጠረውን ሁሉንም ነገር ረስቼው እንዳይመስልሽ። እሺ? አልገባኝም። ማለት የጠየቅኩሽን ገንዘብ ልትሰጪ ነው እንዴ?
አዎ በፍጹም ምሩ፣ እውነት እኔ ይሄንን ማመን ይከብደኛል። ቆይ ለምን ይሄ ሁሉ ለእኔ? እኔ በጭራሽ አላምንሽም። ይኸውልሽ ይህንን ሁሉ ያደረግኩት ለአንቺ ብዬ እንዳልሆነ ታውቂያለሽ አይደል? እንዳንቺ ስራማ በሰላም ሁሉ ቁመን አናወራም ነበር። አዎ ምሩዬ ልክ ነሽ። እንደኔ ስራማ ቢሆን ግን ደግሞ አንቺ እውነትም እንደተባልሽው በጣም ቀና ልብ ያለሽ ሰው ነሽ። ሁሉንም ያደረግኩት ለዳጊ ስል ነው። ግን እኔን ጅል አድርገሽ እኔ ላይ ለመጫወት ሞክሪ፣ እመኝኝ ይለን ያለቅሽም። እሺ አውቃለሁ ምሩ፣ ከአንድም ሁለቴ እኔ በጣም አታልዬሻለሁ። ግን ደግሞ አሁንም ቢሆን እኔን ለመርዳት እጅሽን የዘረጋሽልኝ አንቺ ነሽ። እውነት ምሩዬ፣ በአሁኑ እንኳን ውለታሽን አልረሳም። በቃ አሁን ከዚህ አካባቢ ሂጂ። ደግሞ አደራ ይሄ ነገር በእኔና ባንቺ መሀል ይቅር፣ እሺ? ማንም ሰው እንዳይሰማ። አረ በፍጹም ምሩዬ፣ ለማንም አልናገርም፣ ማንም ሰው አይሰማም። አላውቅም እንግዲህ አንቺ ጉድ እንደሆነ ማለቅ የለውም። ለማንኛውም ዳጊን እግዚአብሔር ይማርሽ በይልኝ። እሺ ልጆች እንዴት ነው? ሰላም ናችሁ? ምን ነው እዚህ መንገድ ላይ ቆማችሁ? በሰላም ነው? አይ ምንም እንትን ምሩ እኮ እዚህ ጋር ጠርታኝ። ባይገርም ጋሼ በጣም ምሩ በጣም ጥሩ ሰው ናት፣ መልካም ሴት። ምንም ጋሼ ምንም አይደለም። አጋጣሚ እኮ እዚህ ተገናኝተን እያወራን ነበር። ቆይ ግን አንተ መቼ መጣ? አሁን ነው የመጣሁት። እቤት ገባሁና የሰማሁት ደስታ አላስቀምጥ ሲለኝ እኮ ነው የመጣሁት። እንዴ ጎረምሳው አልነገረሽም እንዴ? እንዴ ደውሎ ነበር። አይገርምም? ሳይለንት ሆኖ እኮ አልሰማሁትም ነበር። እንዴትም ይሁን ይገርምሻል፣ በዚህ ምድር ላይ አሁን ከኔ በላይ ደስተኛ የሆነ ሰው ያለ አልመሰለኝም። አዎ ጋሼ፣ ከዚህ በላይ ምን አለም አለ ብለህ ነው። በቃ አሁን ወደ ቤት እንግባ። በቃ ጋሼ እኔም ልሂድ። እናንተም እንኳን ደስ አላችሁ፣ ደስታውን ያለም ያርግላችሁ። እናመሰግናለን ጋሼ። በቃ እንግባ። ቆይ የኔ ልጅ አንድ ጊዜ እሷ አላውራ። ይኸውልሽ ልኝ እዛ ሆኜ የተፈጠረውን ነገር ሁሉንም አንድ በአንድ ሰምቻለሁ። እሺ አልገባኝም ጋሼ፣ ሁሉንም ነገር ሰምቻለሁ ስትል? አሁን መንገድ ላይ ቆመን የምናወራበት ጊዜ አይደለም። እደውልልሽና መተሽ እናወራለን። አሁን ሂጂ። እሺ በቃ አመሰግናለሁ። እመጣለሁ ጋሼ። ቻው። ዊናቲ እንዴ መጣሁ አልኩህ እኮ ምን ሆነሃል እንዴ? አዎ እየመጣሁ ነው እንዴ። ይሄን ያህል ቆይ ምንድን ነው? ናቲ እንደዛ እኮ አይደለም፣ አለመመቻቸት ነው። በቃውን መጣሁ። ስልኩን ዝጋውና ልምጣ። እሺ መጣሁ። እንዴ ኒና ወደ ልትሄጂ ነው? ናቲ እኮ ደውሎልኝ ነው ልምጣ ብሎኝ ነበር። እኔ ግን እዛ አሁንን ይመጣሉ አልኩት። ውይ ለምን? እሱ እኮ ቢመጣ ይሻል ነበረ። አሁን አባን ብቻውን ትተሹ ልትሄጂ ነው እንዴ? አንቺ ልጁ አለሽለታል እንዴ? እንዲሁም እስቲ ለብቻችሁ ጊዜ ልስጣችሁ አውሩ። አቤት አቤት፣ አሁን ለኛ አስበሽ አይመስልም? ወረኛ። እዚህ ቤት መቆየት አስጠልቶሽ ነው ባክሽ። አዎ እንዴ ጽዬ፣ ስንት ቀን እኮ ከቤት ከወጣሁ። ባለፈው እነ አሁን ቤት ከሄድኩ በኋላ እኮ የትም አልሄድኩም። ቆይ በየትኛው ደይ ነው እዚህ ቤት የምታሸገው እንዴ? እሺ ካልሽ ሂጂ፣ ግን እንዳትቆይ እሺ። ምን ነው የምትሄጂበት ቦታ አለሽ እንዴ? አዎ ለአባዬ ውጣ ብዬ አንዳንድ አትክልቶች መግዛት አስቤ ነበር። ግን አንቺው በዛው የምትቆይ ከሆነ በቃ ራስሽ ይዘሽው ነይ። ኧረ አልቆይም ጽዬ፣ ግን ከቆየው ደውዬ እጠይቅሻለሁ እና ይዤልሽ እመጣለሁ። እሺ እሺ በቃ ገንዘብ ላምጣልሽ። እሺ በቃ እኔም ሎሽኔ ልመልስና ጫማዬ ልቀይር። ጋሼ ስለመጣ በጣም ደስ ብሎኛል። እኔም ለዚህ ለወግ ማድረግ በመብቃታችሁ በጣም ደስ ብሎኛል። ምሩ ናሆሜን የመሰለ ባል ስላገኘው እናንተን የመሰለ ቤተሰብ ስለተዋወኩኝ በጣም እድለኛ ነኝ። የኔ ልጅ ፈጣሪ ቤት በኩል እንደሚያገናኘን አናውቅም፣ ግን አንቺን የመሰለ መልካም ባህሪ ያላት ሚስት ላይ ልጄን ስለጣለው ፈጣሪን ሁሌም ቢሆን አመሰግነዋለሁ። እንኳን ደስ አሉት ጋሽ። እንኳን አብሮ ደስ አለ። እና ቡና ላፍላና እንጫወታ። አዎ አፊ፣ ቡና እኮ ጨዋታን ያደምቃል። አይ የለም አባወራው ሳይመጣማ አይፈላም። እሱ ሲመጣ እናፈላለን። አይሆንም ካላችሁ እንግዲህ ምን አደርጋለሁ? ጋሼ ቡና እየጠጣን እየተጫወትን እንጠብቀዋለን። ግድ የለሽም፣ እሱ ሲመጣ ይደርሳል። እኛ ያለ ቡናውም ቢሆን መጫወታችን አይቀርም። አዎ ጋሼ አንተማ ልክ ነህ እኮ። የሆነ ነገር እየቀመስን እየተጫወትን ብንጠብቀው ይሻላል ብዬ ነው። ቢያስፈልገኝ መች ግደረደራለሁ ብለሽ ነው? እሺ በሉኝና ባይሆን ሙሽራው ሲመጣ ታፈላላችሁ። እሺ ጋሼ እንዳልኩ። ሀዊ ናሆሚ እስኪመጣ ሲኒውን አቀራርቢው፣ የሚበላ ነገር ማዘጋጅ። እሺ እኔ የምልህ ጋሼ ማሚ መች ነው የምትመጣው? ከ3 ቀን በኋላ ትመጣለች። እና ታዲያ እንዴት ይዟችኋል ሽር ጉዱ?
ጥሩ እየሄደልን ነው። አንዳንድ ነገሮችን አዘጋጅተን ጨርሰናል። ለዓለምዬ እንግዲህ የራሷን የስራ ድርሻ አስቀምጭላት። እሺ እሺ፣ እናስቀምጥላታለን። እና እኔ ምን ላግዝ? እንግዲህ አንተን የስራ ድርሻ ናኦሚ ይነግራል። እኔ የሴቶቹን ያዘጋጀሁት። እሺ የኔ ቆንጆ ልጅ አመሰግናለሁ። በነገራችን ላይ የናኦሚን ስብዕና ቀይረሽ መልካም ስላደረግሽው እጅግ አድርጌ አመሰግንሻለሁ። እኔ ምን አደረግኩኝ ጋሼ? እንዴ ምን ያላደረግሽው ነገር አለ ብለሽ ነው? ብቻ የኔ ልጅ በሽታ ይንካሽ፣ ክፉ ይራቀሽ፣ መልካሙን ሁሉ ያጋጥምሽ። አሜን። ናኦሚ ሲመጣ ደግሞ ሁለታችሁንም በደንብ አድርጌ መርቃችኋለሁ። ብቻ ባሰባችሁት ነገር በጣም ደስተኛ ነኝ። ሁሌም ደስተኛ ሆነን ጋሼ። እናንተም ደስታ ይራቃችሁ የኔ ልጅ። አሜን። አቤት ወይ እትዬ ጠራሽኝ እንዴ? ምንድን ነው ልብሴን የለበስከው? ታዲያ ምን ላድርግ? ቤቱን እኮ አፍርሰህ ድጋሚ ስራ ማለት እኮ ነው የቀረሽ። አስቀድሜ እንደዚህ ሴቶኝ ልጠብቅሽ ብዬ ነው። ቆየ ልብሴን ሳጥን ራሱ ቆልፌው ያልነበር እንዴ? ልብሴን ከየት አወጣው? ቆይ ግን አንተ ልጅ ልታሳብደኝ ነው እንዴ? በቃ ከዚህ ሂድ እንዴ። ምን አሳበድኩሽ እንዴ? ቤቱን ማጸደው ሞለውለው መጠርገው ነው እያለውኝ። ኧረ ተይ እንጂ ልልቴ፣ እንደዚህ ማረ ውለታ ቢሰጡኝ እንጂ ተይ እንጂ። እሺ አሁን ልብሱን አውልቅና አስቀምጥ። እኔ ካንተ ጋር መካፈት አልፈልግም። ለምን ልልቴ? ለአንቺም ላይነሽም እንደዚህ ዝም ብለሽ ሳንቾ እያልሽ ከምትጣሪ ሰነዱ። አቤት እኔ ልልቴ አይሻልም እንደዛ? ሰነዱ በእውነት ቆንጆ ስም ነው ለራሴ ያወጣው። በተለይ ደግሞ ስንደዶ ቢሆን ከአቋሙ ጋር ፊት ያደርግ ነበረ። ታይ ግን በፈጣሪ ስራ የምትቀልጁ ነገር ግን ታይ በኋላ ሸንሽኖሽ ማለት ነው የህዝብ ቁጥራችን እንዳጨምሪብን ነው የምሰለው። አሁን መስመርህን አለፍክ። ስነ ስርዓት። እንደው አንድ ሰው እዚህ ቤት ይምጣልኝ እንጂ እንዴት መንቅሬ እንደማስወጣህ እኔ ነኝ የማውቀው። እውነቴን እኮ ነው። አሁን አንቺ እንደኔ ታይ አይወጣሽም። ሳትወልጂ አይንሽም አይንሽ እንዳትይ መንቅሬሻለሁ። እንዴት ነው? አንተ በሩን ክፈተው። ማን ነው ስራ አጥፍ ምን ነው እንደምከፍተው? አንቺ ስልክሽን አግኝተሽ ደውልሽላችሁ አይደል? በጣም ጨካኝ ነሽ። እንደው ስልኬን ባገኘሁትና አይደለም አንድ ሰው ህዝብ ደውዬ በጠራው። አሁን ክፈተው። መምጣታችንን እኮ ልነግርሽ ስልክ ስደውል አታነሺም። በሰላም በሰላም ነው ሰላም። እንኳን ደህና መጣችሁ። ግን ቶሎ መጣችሁ። ምን ነው ጆከር? ናፍቆትሽ አላስቀምጥ ሲለኝ እየበረርኩ መጣ። ጋሽ ታኒ እንዴት ናፍቀሽኝ እንደነበረ። እንኳን ደህና ቆየሽኝ። እሷ ደግሞ ማን ናት? እሷ ማንም አይደለችም፣ የቤት ሰራተኛ ናት። እናንተ ስትሄዱና ብቻዬን ሰውን ስደብረኝ እኮ ቀጠርኳት አይደል እንዴ ሰነዱ? አዎ እኔ የእትዬ አጫዋች ነኝ። እትዬ እነሱ ነው ማናቸው? እኔ እህቷ ነኝ፣ እሱ ደግሞ ባለቤቴ ነው። ይልቅ የሚበላ ነገር ካለ ብታቀርቢልን ርቦናል። ደጅ አስቆምኳቸው አይደል? ንግቡ እንጂ ወደ ቤት ነው። እህቴ ቆይ እግርሽን ምን ሆነሽ ነው? ምንም አልሆንኩም። ከደረጃ ስወርድ ወለም ብሎኝ ነው። ግቡ እንጂ ማታውቁት ቤት አታስመስሉት። ግቡ። ማታውቁት ቤት ነው እንዴ? ግቡ። አልበዛም ነው? ለዚህ ሁሉ ሰው ወዲህ ምግብ ሰርች ላበላ ነው? ሰነዱ። አቤት እመት እትዬ ናቲ አንተ ቤት ናቲ የኔ ተናፋቂ የኔ ጥቁር አዝሙድ ደህና ነኝ። ቆይ አንተ ምን ሆነ እንደዚህ ተከስከው?
ምን ላድርግ? አንቺ እኮ ስትቆይብኝ እኮ በቃ ያለፈ ትዛችንን እያስታወስኩኝ በሱ ዘና ማለት ጀመርኩ። ውይ ምን አስታወስክ? ይሄኔ እኮ አንተ መጥፎ ነገር ነው የምታስታውሰው። እንዴት አስበሽ ነው? እንዴት አስቤ ነው ያንቺን የማይሆን ክፉ ነገሮችን የማስበው? የማይሆነው እኔናይ እና እስኪ ምን አስበ ነው ንገረኝ። ብዙ ነገር አልኩሽ እኮ ያሳለፍነውን ትልልቅና ደስ የሚሉ ውጣ ውረዶችን እያስታወስኩ ነው። ቆይ ግን አንቺ ምን ሆነሽ ነው ከሁሉ ያስጠበቅሽ እንዴ? ስንት ሰዓት ነው ከቤት ውጭ ያልከኝ? መቼ ብዙ ቆየው? እኔ አላውቅም ኒናዬ፣ ብቻ ላይሽ ስለጓጓው ነው መሰለኝ ሰዓቱ አልሄዳለኝ እኮ። እናትዬ እኔ እኮ አጋጣሚ ስለጠራኝ ያው እየተዘገጃጀው ነበር። ቆይሽና ለምንድን ነው እንዳትመጣ ያልሽኝ? እኔ እኮ ቅዱሴ እኮ በዛው ሚድና የጽናትን አባት ቼክ አድርጋቸው ጠይቃቸው ብሎኝ እኮ ነው። እንዴ ናቲ፣ እኔ እኮ እዛ ቤት ውስጥ መዋል በጣም ነው የሰለቸኝ። በቃ ምንም ይሁን ምን እዛ ቤት መዋል አልፈልግም። ሁሌም በቃ እዛው ነኝ። ያው በአንተ ሰበብ በዚህ ሰበብ ልውጣ ብዬ እኮ ነው። በቃ ግድ የለም ወይ በኋላ አንቺን ስሸኝሽ በዛው ጠይቃቸዋለሁ እሳቸው። አዎ እሱ ቆንጆ ሀሳብ ነው። አሁን የት ነው የምንሄደው? ለምን እኛ ቤት አንሄድም? በዛውን ፊልም እያየን ቆንጆ ምግብ ሰርተን እንበላለን። እንዴ ናቲ፣ ከቤት ደግሞ አሁንም ወደ ሌላ ቤት? ናቲ ምን ሆነ ነው? እኔ እኮ ቤት ሰልችቶኝ የወጣሁት እያልኩ ነው። እሺ የት እንሄድ ነው? የምር ለመናገር እኔ አሁን ላይ ምንም ብር የለኝም። እና ታዲያ ናትዬ እንደዚህ ከሆነ እዚህ ድረስ ለመጣ እኔን ዝም ብላ ቤት ነው ያትለኝም ነበር? እኔም እኮ ሀሳቤ እኮ ትንሽ ወክ አድርገን እኮ አብረን እንድንገባ ብዬ ነው። ናቲ በዚህ ፀሐይ ነው ወክ የምናደርገው? ቆይ ናትዬ ይሄን ድፍረትህን ይዘው ለምን አትሰደድም? የእውነት ለአንተም በጣም ጥሩ ነው የሚሆነው። ማለት አልገባኝም። ያው በዚህ ፀሐይ መሄድ ከቻልክ በረሃ ላይ ብትሰደድ አይከብድህም ብዬ እኮ ነው። ያው በዛውም ደግሞ እንደው ከሀገር ወጥተህ ህይወትህንም ትቀይራለህ። ማን ያውቃል እኔንም ይዘህ ልትሄድ ትችላለህ። ኒኑ እየተቀልጅብኛለሽ አይደል? እንዴ ቆይ እኔ እሺ አንቺ ነኝ ትቼ ነው እኔ የምሰደደው? እኔ አንቺ ትዬሽ እኮ መሄድ አልችልም። እና ቆይ በዚህ ፀሐይ ወክ እናድርግ እያልከኝ ነው? ናትዬ እንደዚህማ አይሆንም። ለምንድን ነው የማይሆነው? በጣም እኮ ቀላል እኮ ነው። በቃ ትንሽ ሄድ ብለን እንመለሳለን። ናቲ የበላው ይመለስ አይባል ነገር እንደው አልልክ። ደግሞ እኮ እኔ አንተ ጋር አዝናናለሁ ብዬ ነበር የወጣሁት። አይና ደግሞ በቃ አታካብጂ። ወይ ከፈለግሽ ደግሞ እሺ ቤት እንሂድ። ቤት ከሄድን በኋላ የፈለግሽውን ነገር እኔ እሰራልሻለሁ። ወይ መቼስ እኔን አንዴ ፈጣሪ ተንከራቾች ብሎ ፈጥሮኛል። በቃ ምን አደርጋለሁ እንሂድ። ቆይ እኔ የምለው ግን ይናይ ከስንት ጊዜ በኋላ እንኳን አግኝተሽኝ እንደዚህ የምትሆኝብኝ ለምንድን ነው? ቆይ አልናፍቅሽም ወይስ እኔ ናፍቆት ነው እንደዚህ ያጀለሽ? በቃ ይሄን ፊልም ቤት ቁጭ ብለህ ትኮመኩማለህ። እዚህ እየመጣ ሁሉም ነገር ድራማ ይመስላል አይደል? እና ምን ልበል ከመጣው ሰዓት ጀምሮ ካገኘሽኝ ሰዓት ጀምሮ ትቆጭኛለሽ። ምናልባት እንደዛ ከሆነ ብዬ እኮ ነው። በቃ ናቲ ሻውን እንሂድ። ቤት ማድረስ ያለብኝ ቃል። እሺ እንሂድ። እኔ በፍጹም እንደዚህ አይነት ሰው አልነበርኩም። በፍጹም እንደዚህ አይነት ሴት አልነበርኩም። እነሱ ራሳቸው ናቸው እንደዚህ እንደሆነ ያደረጉኝ። ይቅርታ፣ አንቺ ላይ እንደዚህ መሆን አልነበረብኝም። በቃ ይቅርታ፣ ይቅርታ።
እንዴ ሰኒ ምን ሆነሽ ነው ምግቡን ጥለሽ መጣሽ? ምንም ደህና ነኝ። እንዲሁ ስለጠገብኩ ነው። ይልቅ አንተ አትበላም እንዴ? እኔም አጠግብ ያለሁኝ። ሰኒ አውቃለሁ ብዙ ነገር አሳልፈሽ ነው የመጣሽው፣ ግን ደግሞ እንደዚህ መሆን የለብሽም። ደግሞ ከዋናው ነገር ያው ለቤታችን መብቃታችን። እሱማ ልክ ነህ፣ ግን አለ አይደል ትንሽ ይከብዳል። ነገሮቹ እንዳሰብናቸው አይደለም የሚሄዱት። ይሁኗ እንደዛ መሆናቸው እኮ ምንም ነገር አይበላሽብንም። በቃ ያው በቤታችን ህይወታችንን እንቀጥል። ቆይ ለነ ይሺ ለነ ዘርሽ ለነ ታታይ ምንም አላሰብክም? ለእነሱ ሰላም የሚሰጧቸው ይመስላል። አላውቅም፣ ግን ደግሞ ጸባቸው ከኛ ጋር ነበር። ግን ይኸው እኛ እዚህ መተንላቸዋል። ስለዚህ በቃ አለቀ። አላውቅም፣ ግን ለይሺ በጣም ነው ያዘንኩት። እሱ ይሆናት ይገባኛል እኮ አንቺ ሰው ስትላመጂ እንዴት እንደሚያደርግሽ። ግን ደግሞ በቃ ጠንከር በይ። ግን ቆይ ብሎኝ ሳልቆይ ሳይቀየሙኝ አይቀሩም። እነሱም እኮ በእኛ ሰላም ማጣት በጣም ተጨንቀው ነበር። ስለዚህ አትጨነቂ። ይልቅ አሁን ወደ ሳሎን እንሂድ። ራኪብም ካጣችን መምጣቱ አይቀርም። እሺ እንዳልክ። ግን ደግሞ ለራኪ ስለተፈጠረው ነገር ምንም እንዳትላት እሺ። መደበቁ ያን ያክል ጥቅሙ አይታየኝም። ግን አንቺን ከመሰለሽ እሺ። ምኑ ነው ከኔ የሚደበቁት? ሲጀመር ከገጠር እንደዚህ ተሻክላችሁ ስመጡ እኮ የሆነ ነገር እንዳለ ጠርጥሬያለሁ። ምንም አልተፈጠረም። ምንም አልተፈጠረም። ያው አንዳንድ የሚያጋጥምሽ ነገር አለ አይደል? እንደዛ ነው። ታዲያ መደበቁ ለምን አስፈለገ? አንቺን ነው የጠየኩሽ ያለው ሰኒ። እህቴ ምን መሰለሽ፣ በቃ እኛን ድግሱን ትተን የመጣ ነው። የሄዳችሁት እኮ ለድግስ ነው አይደል? እንዴት ነው እሱን ትተን መጣ ነው? ምንም አልተፈጠረም ማለት? እሱማው ግን በቃ አካባቢው ቀዩ ምንም ሊስማማን አልቻለም። ለዛ ነው። እሺ አጥጋቢ መልስ ግን አይደለም። ግን ደግሞ ከመንገድ ከመምጣታችሁ አልጨቀጨቃችሁ። ሳሎን ነው በቃ። ግን አንቺ እውነቱን ብትነግሪያት ጥሩ ነው። እሱማ እነግራታለሁኝ፣ ግን አሁን አይደለም። ከመንገድ እንደመጣው ራሴ ማድከም አልፈልግም። ለዛ ነው። በቃ አሁን ሳሎን እንሂድ። እሺ አንቺ ቅደም። ሰኒ ቆይ፣ እኔ ማላቅ የተፈጠረ ነገር አለ እንዴ? ምንም አይደለም፣ ግን በቃ አንዳንዴ ዝም ብሎ ሆድ ብሶ አያውቅም። እንደዛ ነው የተሰማኝ። እኔ ያለው እንዲሰማሽ አልፈልግም። እስኪ የሚሰማሽ ነገር አላውቅም፣ ግን በቃ እነታታኝ ትተናቸው ስለመጣን ነው መሰለኝ። በቃ ነገሮች እኮ ሲስተካከሉ ሄድን እናያቸዋለን። አንቺ ብቻ እንደዚህ አትሆኚ እሺ? አልሆነም፣ ግን ደግሞ አንዳንዴ ያሰብከውና የሆነው ነገር አልገናኝ ሲል በጣም ነው የሚያስጠላው። በቃ ያጋጥማል እንዴ? ይሄ እኮ ህይወት ነው አይደል እንዴ? እሱማ ልክ ነህ፣ ህይወት ነው። ግን ደግሞ እንዝናናለን ብለን ሄደን ስንት ነገር ውስጥ ገባን። ሰኒ በቃ የተፈጠረውን ነገር በሙሉ እርሹ። ከዛ ያኔ ተፈጥሮ የነበሩትን መልካም ነገሮችን ማሰብ ጀምር። ምን አለ ብለህ ነው? የስቃይ ቀናቶች ብቻ ናቸው የተረፉ። እርግጠኛ ነሽ ምንም አልተፈጠረም ነው ወይስ እኔ ላስታውስ? ቆይ እሱ እንዴት ትዝ አለ? እብድ አይደለም። አሁን መቼም ራሱ አረሰው። በቃ ረፍ፣ እያሳፈርከኝ ነው። ቆይ አንዴ የሆነ ነገር ደጋግሞ ማንሳት ምን አስፈለገ? ሁሌም አስታውሰዋለሁ፣ መቼም አረሰውም። ይህንን ወቂ። አንተ አሁን አብዳል መሰለኝ። ሲጀመር አውቀ ነው አይደለም? ከነ ዘፈኑ ሁሉ አስታውሰዋለሁ። የዘፈንኩትን አሁንም ልበልልሽ? አንተ ስም በለህት ያለች እና ይህንንስ መቼ ልትነግሪያት ነው? ይኸውልሽ እኔ እዚህ ከአንቺ ተነጥዬ ማደር አልችልም። ይህንንም ንገሪያት። እንዴ ቆይ አንተ ምን ሆነ ነው? ቆይ ይዘነው ከመጣነው አረቄ ላይ ተደብቀ ጠጥታል እንዴ? ቆይ እቺ ቆንጆ የሚስት ለመመኘት የግድ መስከር አለብኝ እንዴ? አንተ ተው። መጣሁ ብኝ
አመሰግናለሁ እናቴ። ቢያንስ በፀሐይ ብታቃጠለኝም ደግሞ ውሃ ሰጥተህ ነፍስ ዘርተህብኛል። ይኸውልሽ ኒናዬ፣ እኔ ምንም እንደሚያስፈልግሽ ጠንቅቄ የማውቅ ነኝ። በእርግጥ ይህንን ንግግሬን ብነግርሽ አንቺ እንደ ቀልድ ነው የምትወስጂው አይደል? ዊ በጣም አውቀ ልብ ውልቅ ብሏል አይደል? ውሃ ሰጥተህ ነው እንደዚህ የምትሆነው? ቆይ እንዴት? እኔም እንደሚያስፈልግሽ አላውቅም? አዎ ናቴ፣ አታውቅም። እኔ አሁን በዚህ ሰዓት የሚያስፈልገኝ ቤት፣ መኪና ምናምን እንጂ ውሃ አይደለም። እሺ ይኸውልሽ፣ ይሄማ እኮ ልክ እንደ ሔዋን የሁሉም ሴት ፍላጎት እኮ ነው። እኔ ግን ያልኩት የኒናን ስፔሻል ፍላጎት ነው። ዊ ናትዬ፣ እኔ በዚህ ሰዓት የሚያስፈልገኝ ስፔሻል ቁርጥ ነው እንጂ ስፔሻል ውሃ አይደለም። እሺ ኒኑዬ፣ ብዙ ቲማቲም እኮ ገዝተናል። ከፈለግሽ ቁርጥ ልስራልሽ አይደል? ይቁረጥ ናቲ። ዊ ናቲ፣ አቃጠልከኝ እኮ። ሲጀመር እኮ እኔ ነኝ ጥፋተኛ፣ አንተን ተከትዬ እዚህ ድረስ መምጣቴ። እሺ በቃ አትቆጪ፣ እንደዚህ አትበይሽ እላለሁ። ለምንድን ነው ማልለው? ደሞ አትበይ ይለኛል እንዴ? በደንብ ነው የምለው። እሺ እላለሁ፣ አሁንም ደጋግሜ። እሺ አሁን እሱን ተይው። የሆነ ቆንጆ ፊልም አይቻለሁ። ፊልም እኔ ይሻለኛል ናቲ፣ ከአንተ ጋር ይህን ፊት እያየሁ ከምደርቅ ክፈትልኝ። ይህንም ፊት ይኸውልሽ ናየ፣ እኔ ብዙ ጊዜ ፊልም ሳይ መብራት አጥፍቼ ነው የማየው። ግን አሁን መብራት አጥፍቼ ባየው ደግሞ አንቺ ትጠፊብኛለሽ። ናቲ ታዲያ ክፈቷ። ምንድን ነው እዚህ ከኔ ጋር ቁጭ ብለህ የምትከራከረው? እሺ ከፍቷለሁ፣ አትቆጪ። አይኒና እንደው እኮ ግርም የምትይ ፍጥረት እኮ ነሽ። ምንም እድል ራሱ የሚባል ነገር እኮ የለሽም። ይኸው መብራት ጠፋ። ግን ግድ የለም፣ ቤቱ በቂ ብርሃን ስላለው የቱ ጋር እንዳለሽ አልቸገርም። ብርሃን ኪጥፋ ናቲ፣ ሁለተኛ እንደዚህ እንዳትለኝ እሺ? ካለበዛ ብድግ ብዬ ነው ከዚህ ቤት የምሄደው። ምን እየመናሽ? በቃ እሺ አትቆጪ። ለምን አንድ ጨዋታ አንጫወትም? ምን አይነት ጨዋታ ነው የምንጫወተው? ለምሳሌ እኔ የሆነ ፊደል እጠራለሁ፣ ከዛ አንቺ ደግሞ በዛ ፊደል መጨረሻ ሌላ ፊደል ትጠሪያለሽ። አልገባኝም። ጠርጥሬ ነበር። ምኑን የጠረጠርከው? እንደማይገባሽ ነው። ውይ ናቲ፣ በቃ ዝም ብለህ ወደ ጨዋታው ግባ። ይኸውልሽ ኒኑዬ፣ ለምሳሌ እኔ አሁን አለማየሁ ብዬ ቃል ብጠራ አንቺ ደግሞ ቃል የምትመሰርችው በኡሁ ይሆናል ማለት ነው። ተግባባ? ገባኝ። እሺ አስጨናቂ ቂል ኒና፣ መሳደብ አይቻልም አልተባባልንም እንዴ? እባክህ አትጩ ናቲ። እንዴ እኔ እኮ መልሱን ነው የመለስኩት። ደግሞ ላይ ያልመለሰ ቅጣት አለው። እሺ ነው። ቂል ነው ያልሽው? ቂል ልጥፍ፣ ፍልፍሉ፣ ሉጫ፣ ጫ በምን አለ ጫ። ቆይ አንተ ምን አሰብክ? ምንም አይደለም። ሰዓት እየደበሽ ነው፣ ቶሎ ብትመልሽ ነው የሚሻልሽ። እንዴ እሺ ቆይ ታዲያ በጫ ምን አለ? ምንም እኮ የለም። ሲጀመር አውቀህ ነው ናቲን ጨዋታ እንጫወት ያልከኛ። አይኔ ቶሎ መልሽ፣ ሰዓት እየሄደ ነው። ያው ቆጥሬ ያለው። አይኔ አንቺማ የምር ዝም ብዬ ሳስበው ልብ ብቻ አይደለም የነሳሽ፣ ጭንቅላትም ነስቶሻል። ምንም የምታስቢው ነገር የለም። እሺ ቆይ ምን አለ ንገረኝ ናቲ። በቃ ከዚህ በላይ እንኳን አልጠበቅሽም። አንዴ ተሸንፈሻል። ወይኔ ጉዴ ሳስጠላ። አንተ እኮ አጣድፈኝ ነው እንጂ አውቀዋለሁ። ሲጀመር ምን አይነት ሰው ነሽ ግን? ቢያንስ እንኳን ያደረግሽውን የራስሽን ነገር አትመለከችም? ጫማ ቲም በይ። አሁን ሌላውን ነገር ተይው፣ ወደ ቅጣትሽ ቶሎ በይ። አረ ናቲ በእናትህ ተወኝ፣ እኔ ለራሴ ደክሞኛል። በቃ አይ ራስሽ ነሽ ህጉን ያወጣሽው፣ ራስሽ ደግሞ ህጉን መተግበር አለብሽ። አሁን ተነሽና ዝፈኝ። እሺ አረ ናቲ፣ እሺ ምን ልዝፈን? የፈለግሽው ሙሾም አውሪጂ። ምንድነው ሀሳብ? ሁሌ ጭንቀት፣ ወደድንም ጠላ መቼም አይቀርም ሞት። እስኪ እንደሰት ሰው ወደድም ጠላም ሲቀርበት ሞት የሚሉት ዳል አይቀርለት የእኛ ነጋ ጠባ መሳቀል። ምን እየሆናችሁ ነው? ምንድን ነው እሱ? አለ እንዴ? ባልኖር ነው የሚሻለኝ፣ ከአንተ ጋር ባልኖር ነው የሚሻለኝ። ቆይ ምን እየተፈጠረ ነው? እየሆናችሁ ነው? ውይ ቅዱሴ አለክ እንዴ? እኔ እኮ አላወቅኩም። ለዛ ነው። ብኖር ባልኖር እንደዚህ ቤቱን ትበጠብጫለሽ እንዴ? ውረጅ ደግሞ እንዴ! ቅዱሴ በቃ ከመጣ ከኔ ቁርስ ልስራ። ምንም ሰራ ቁርስ ልስራ ይላል እንዴ? ቆይ ደግሞ የአንተ አላንስ ብሎ ነው ሌላ ረባሽ ግብረ ኃይል ይዘህ የምትመጣው? ይቅርታ። ኧረ በእናንተስ ተቃጠልኩኝ። ኧረ በቃ ይኸውላችሁ እናንተ እዚህ ኑሩ፣ እኔ ልውጣላችሁ፣ ልሂድ። ይቅርታ ቅዱሴ። እኮ እንዳለ ለምን አልነገርከኝም? እኔ ምን አውቃለሁ? በር ላይ ስገባ መኪናው የለም እና ምን ላስብ? ናቲ አንተማ በቃ አንድ ቀን ታስገድለኛለህ፣ እርግጠኛ ነኝ። እንዴት እንዳስደነገጠኝ! በእናትሽ ኔና ተይኝ ለራስሽ።
ውቴ ለነገሩ አናኑ ተጠራርጎ ሲሄድ አናኑ ደግሞ ቶሎ ብሎ ይመጣል ጭራሮ። ናቲ በዚያ ናት እንዳልል እሺ። ተብናት ለራሴ ልብ ቀጥ ብሎ ነበር። ደግሞ አንቺ እኮ ነሽ ብለሽ ዘፈን ድምፅሽ እኮ ነው ኒና። አሁን ገና ለገና 2 ሳህንና 2 ብርጭቆ ሰበረ ብለሽ ነው አይደል እንደዚህ አንጠልጥለሽ የምታባርሪኝ? አይቆጨኝም? እሺ ዘይቱን እንደዚህ አንጠፍጥፌ ጨርሼዋለሁ። ሳንቾ እኔ ለቀልድ ጊዜ የለኝም። ልብሱን አውልቅና ከዚህ ሳኒ ሳሰማ የሰራሁት ምግብ እንኳን ሳልበላ የምን ምግብ ነው? እኔ አይደለሁ እንደ ሰራሁት ወገኛ ስላማሰልኩ ሰራሁት ልትል ነው? እና እንደዚህ ወገቤ እስከሚበጠስ ድረስ አይደል ያማሰልኩት? ሳንቾ ስማኝ፣ ጆከር ጓደኛ ስለሆነ ያውቃል። እኔ ችግር አልፈልግም። በቃ ከዚህ ውልቅ ብለህ ሄድልኝ። እሺ ግን በጣም ምገርም ሆነሽ። በቃ ስልኩን አውርጄ ከሰጠሁሽ በኋላ ነው እንደዚህ ያፈላሹ? አንቺ ምን ልታይብኝ ነው እንዴ? የራስ መልቃል እንቻለልሽም እንዴ? የአባቴ አምላክ ቆሌ ግፍፍ ያድርገውና አውልቅና አምጣና ከዚህ ሂድ አልቀው። በቃ ይኸው ደግሞ በጠራኝና በማዘይ ተማርከሽ እቅፍ አድርገሽ ካላደርሽ ምን አለበኝ? በጣም እንጃ ቅፌው ተኛለሁ ሬሳ። አሁን ጆከር ነው ወይ ጆከር መጣህ እንዴ? እንኳን ደህና መጣ። ቆይ አንተ ለምንድን ነው ዝም ብለህ የምትዞረው? የት ሄደህ ነው? ቆይ እዚያው አካባቢ ነበርኩኝ። ሰኒ ሄደች እንደ አብሯ? ሰኒ እኮ አልወጣችም፣ ውስጥ ናት። ለካ ውስጥ ናት። ራኪብ ሰላም ነው? ደህና ነኝ። ና ግባ፣ በቃ ግባ። አዊ ቆይ ምን ሆነሻል? ምንም አልሆንኩም፣ ዝም ብዬ ነው። የሆነ ነገርማ ሆነሻል። እንግዳ እያለ የሚሰራ ስራ ነው ልብስ ማጠፍ? ምንም አልሆንኩም አልኩሽ እኮ ምሩ። በቃ ተዘበራርቆ ሲያው ላስተካክለው ብዬ ነው። አዊ ቆይ ለምንድን ነው የማትነግሪኝ? ከቅድም ጀምሮ እኮ ፊትሽ ልክ አይደለም። አሞሽ ነው? በቃ በዚህ ጊዜማ እንድትጨነቂ አልፈልግም። ሙሽራ እኮ ነሽ። በቃ እኔ ምንም አልሆንኩም። ባይሆን እዛ ሁኚ ሂጂ በቃ። ለእኔ የምታስቢልኝ ከሆነ ምን እንደሆንሽ ንገሪኝ። ቆይ እንደዚህ ስትሆኝ ማላስብ ነው እንደሚመስልሽ? እኔ እኮ ልነግርሽ ያልፈለግኩት ምሩ አንቺ እንድትጨነቂ ስለማልፈልግ ነው፣ እንድትቀየሚ ስለማልፈልግ። እባክሽ አዊ የሆንሽውን ነገር ንገሪኝ። እኔ አልቀየምሽ። ደግሞ የምቀየምሽ ማትነግሪኝ ከሆነ ነው። እሺ ግን በቃ በምነግርሽ ነገር እንዳትረበሽ፣ እንዳትቀየሚኝም። በእኔ ቦታ ሆነሽ አስቢ። እሺ አልረበሽም። ንገሪኝ። ምንድን ነው? ምሩዬ ወንድሜ ተሞሽሮ ማየት ፈልግ ነበረ፣ ግን በቃ አልሆነም። አንቺ እንደዚህ ሆነሽ ሳይሽ ወንድሜ ትዝ አለኝ። ይገባኛል እኮ አዊ፣ ግን ምን ማድረግ እንችላለን? እኛ የፈለግነው ብቻ ሳይሆን ፈጣሪ የፈቀደው ነገር ነው በህይወታችን የሚሆነው። እባክሽን እንደዚህ አትዘኝ። አዎ እሱማ ምንም ማድረግ አንችልም። ወንድሜ ትልቅ ደረጃ ደርሶ ማየት ፈልግ ነበር። ምን ያደርጋል አፈር በለው። ይኸው አንቺ ግን ተሞሽረሽ ህይወትሽን ቀጥለሻል። አዊ እኔ ሆን ብዬ ያደረግኩት ነገር እንደሌለ ነግሬሻለሁ። ፈጣሪ መጽናናቱን ይስጠን እንጂ ስሜትሽ እኮ በጣም ከባድ ነው። ይገባኛል። ሰርግሽ ላይ እንደምገኝ ሳስብ በናኦሚ ቦታ ወንድሜን ማየው እየመሰለኝ ውስጥ እየተረበሸ ነው። እና ምሩዬ አንቺን ማስከፋት ፈልጌ አይደለም፣ ግን በቃ ውስጥ እየተረበሸ ነው። አውዬ ገብቶኛል። ይህ ስሜትሽ እየረበሸሽ ከሆነ ሰርጉ እስኪያልፍ ድረስ የምትሄጅበት ቦታ ካለ እንድትሄጅ ላመቻችልሽ። አይ በቃ ደህና ለመሆን ሞክራለሁ፣ አትጨናቂ። እንደምንም ራሴ ማረጋጋት አይከብደኝ። አይዞሽ በርታ በይ። ደግሞ አውቃለሁ የኔ መኖር ነው እንደዚህ እንዲሰማሽ ያደረገው። ለሱ የዘውትር ህልሙ ነበር ምሩዬን አግብቻት ነበር የሚለው። ግን ምን ያደርጋል አንቺን ለማግባት ያዘጋጀው ቀለበት ዘገየና በአንገቱ ገመድ ለማስገባት ቸኮለ። አዊ እባክሽን እንደዚህ አትበይ እባክሽን። እንደዚህ ስትሆኝ እኮ ነው የመረበሻለሁ። በቃ እንደዚህ የሆንሽ እዚህ አትቆይ፣ ወይ ቤተሰቦችሽ ጋር ሂጂ። ችግር የለውም ይቆርጥልኝ ይሆናል። ሁሉም እኮ እዚህ በጣም ደስተኛ ነው። እኔም ላንቺ በጣም ደስተኛ ነኝ። ግን እሱ ትዝ ይለኛል። አውቃለሁ እኮ አውዬ እረዳሻለሁ። ግን በቃ እንደዚህ የሆንሽ አትቆይ፣ ታየውና ተኝ። አንቺን ለእንግዳ ትቼሽ ልተኛ? ምን ጋሽ እንግዳ ነው እንዴ? ደግሞ ናኦሚና ኪራ እኮ እየመጡ ነው። አሁን ይህን ታየውና ገብተሽ ረፍት አድርጊ። እኔም ደስ ይበለኝ።
እሺ ካልሽኝ ተኛለሁ። ግን በጣም ይቅርታ ደስ የማይል ስሜት ከፈጠርኩብሽ። በፍጹም አልፈጠርሽብኝም። አሁን ማሰቡን ተይና ሂጂና እረፍት አድርጊ። በእንቅልፍ ይለፍልሽ። እሺ በቃ በጣም አመሰግናለሁ ስለተረዳሽ። አያዊ ለካ አንቺም እንደዚህ ነው የምታዝኝ። እኔ የራሴን ደስታ ሳሳድድ አንቺን ረሳሽ አይደል?